13ኛውን ክፍል እነሆ። የማረባ ሰው ነኝ። ያደረግሽው ሁሉ ማንም ሰው ቢሆን ሊያደርገው የሚችለው ነገር አይደለም። የኔ ድርጊት ይቅርታ የማያሰጥ ባለመድከው አካባቢ ብቻ አንተ ይሄድኩ ልጅን እንዳታይ ከለከልኩ። ለዚህ ምን ይቅርታ ይባላል? ባይገርምሽ እኔ ምንም ቂም አልያዝኩብሽ። አንድ ቀን ተመልሰሽ እንደምትመጪ ግን አውቅ ነበር። ገንዘብ ስታጣ፣ ሰው ሲሸሽ፣ ሀገር ሲያደምብህ እኔም ከጊዜው ጋር አብሬ ራኩ። ታዲያ ሚስት መሆን ጥቅሙ ምን ላይ? አሁን እሱን ለምን አንደርሰው? እንዴት ልርሳው? እንዳልተፈጠረ አድርገሽ ልክ አልጋውን ሲታይ ምን አልሽ? ሽማግሌዎቹ ጉዳያቸውን ጨርሰው ከቤት እስኪወጡ አላስችል ብሎ ልጄን አቀፍኩና ቀድሚያቸው ወደ አንተ በረርኩ። እንኳን ደህና መጣሽ። ዋናው መምጣትሽ ስትነግረኝ ስትስለው እንደዚህ የሚያምር ይሆናል ብዬ አልገመትኩም ነበር። ምህረት፣ ልብሽ ከኔ ጋር አልነበረም። የምታዳምጪኝ ትመስያለሽ፣ ግን በሐሳብሽ አንቺ አሜሪካን ገብተሽ። በጣም ይቅርታ አድርግልኝ። ይቅር እንድልሽ ትፈልጊያለሽ? እየለመንኩ ነው። አብረን ደስ እያለኝ ግን አሜሪካ እንኖር ብለሽ እንዳታስቸግሪ። አንተ ያለህበት ሁሉ የኔ አሜሪካ ነው። እዚሁ እሰራለሁ። አሜሪካ የምታልሚው አይነት ኑሮ ልሰጥሽ እጥራለሁ። እኔም አግዛለሁ። አከራዮቻችንን አመስግኛቸው። የልባቸውን በፊት ለፊት እየነገሩኝ ቢያንስ አብሬያቸው እንደሆን ፈቅደውልኛል። ውለታቸውን መላሽ አድርገን አይሻቸው ደስ አይል ያቸው ማማጥፎ ቤልሹን ይዞ ታጣፊ አልጋው ላይ ቁጭ ብሎ ፀሐይ እየሞቁ በእናትህ ፎቶ አንሳቸው። በጣም ያምራሉ። ፎሎ በላንሳቸው። አንተ ሽበታቸው እንዴት ያምራል! ቤቢሽን አያት ናፍቃቸዋለች ማለት ነው። ደረታቸው ላይ ልጥፍ ብሏል። ደስ የሚል ቀን፣ ደስ የሚል ፎቶ። እኛ እስካሁን ማምረት የቻልነው 20 ነው። እሱን ደግሞ እጅ በእጅ ከፍለው ወስደዋል። ከዚህ ያገኘነውን ትርፍ ተጨማሪ 10 እንስራና ለቱሪስት አስጎብኝ ድርጅቱ ደግሞ እናደርሳለን። ቱሪስቶች በጣም ምርቱን እንደወደዱት ሰምቻለሁ። ወደ ተለያዩ የሀገራችን አካባቢዎች ሲጓዙ በቀላሉ ይዘውት ሊሄዱ የሚችሉት አልጋ ኢትዮጵያ ውስጥ ማግኘታቸው ራሱ በጣም አስገርሟቸዋል። ለዚህ ሁሉ ግን ጠቢቡ መመስገን ይገባዋል። እሱ በሰጠን ገንዘብ የመጀመሪያዎቹን 15 አልጋዎች በመስራታችንና ምርታችን በስፋት በመተዋወቁ ተጨማሪ ገበያዎችን ማግኘት ይችላል። ገና ምን አይታችሁ? ይሄ እኮ አዲስ ፈጠራ ነው። ገበያው ገና አልተነካም። ተጨማሪ ሰው ሳያስፈልገን አይቀርም። ባህሩና ጠቢቡ በጣም የሥራ ጫና በዝቶባቸዋል። አንድ ሱቅ ቢኖረን ምን ይመስላችኋል? የብልን የነበረውን ሱቅ ለምን አንከራየውምና የመሸጫና የማዘዣ ሱቅ እናድርገዋለን? ጥሩ ሐሳብ ነው። በእውነት ይሄ ጥሩ ሐሳብ ነው። ዝም ብሎ ተዘግቶ አይደለም ያለው። ታዲያ ምን ችግር አለ? እማማን መጠየቅ ነው። ብሌን ካልፈለገችው እምቢ የምትል አይመስለኝም። እንደውም ብሌን ራሷ ለምን በመሸጡ በኩል አትረዳንም? ይሄ ጥሩ ሐሳብ ነው። አሁን እንዴት ናችሁ ካንተ ጋር ጠቢቡ? ሰላም ነን፣ በጣም ሰላም ነን። እርግዝናው ትንሽ ያነጫነጫት ነው እንጂ ሰላም ነን። በነገራችን ላይ የሰርጉን ሐሳብ ተዋችሁት እንዴ? ገንዘብ ሲገኝ ብለን ለጊዜው አዘግይተናል እንጂ አይቀርም። ሽማግሌዎቹ ትክክለኛ የሰርጉን ቀን ተጋቢዎቹ በተመቻቸው ጊዜ ያሳውቃሉ ብለው ክፍት አድርገው ስለተውት ትንሽ ፋታ አግኝተናል። እማማ ድሮም ቀኗ አጠረ ብላ ስታማርስ ስለነበር በመራዘሙ አልተከፋችም። ጠቢቡ፣ ያበደርከንን ገንዘብ እኮ አሁን መመለስ እኮ እንችላለን። በትዕዛዝ ብቻ ብንሰራ እንኳን ገበያው እረፍት የሚሰጠን አይደለም። እውነትም ለምን ብሩ እንዳልከው አይመለስምና የሰርጉ ዝግጅት አይጀመርም? ብሩን ብድር ብዬ አይደለም የሰጠኋችሁ፣ በጋራ ስራ ውስጥ አለው ብዬ ነው። አንዳችን በጉልበት፣ አንዳችን በገንዘብ፣ አንዳችን በሐሳብ፣ አንዳችን ደግሞ ገበያ በማምጣት ለስራችን ምን ያህል ክፍያ እንደሚገባ ወስነን ባወጣነው መጠን ትርፋችንን እናገኛለን። እኔም ከማገኘው ትርፍ ሰርጌን አቃቅቼ ደግሳለሁ። ከብሌን ጋር ግን ተነጋገሩ መጀመሪያ። እሱማ የግድ ነው። በዛውም የሱቁን ጉዳይ አንሳባል። ለመስራት ትፈልግ እንደሆነ የሱቁን ኪራይ የመሳሰለውን ነገር ተወያዩ።
ይሄ ነገር ትንሽ ያሳስበኛል። እንዴት? እማማ ጥፌ ግቢያቸውን ለስራ መፍቀዳቸው ሳያንስ ሱቁን ስጡን ብንል ጥሩ የሚሆን አይመስለኝም። ባይሆን በቦታው ኪራይ ላይም እሳቸውን ማናገር አለብን። እማማን እንደ ዘንድሮም ተባባሪ ሆና አላየኋትም። በጣም ተለውጣለች። እንደዛ ለምን ብረት ጮኸ ብላ እንዳልተጣላን አሁን እኮ እያጮህን ስንሰራ ስፒል እንኳን ይወደቅ አይመስላትም። እንዳልሰማችሁን አስተላልፈን ይልቅ የእርስዎን ጉዳይ ከምን አደረሱት? የቱን? የመጋባታችሁን ነገር። አንተ ደግሞ የእግዚአብሔር ሰላምታ የሌለን ሰው ወይ ደግሞ ስለ ትዳር እናውራ። ለምን አይሞክሩም? ቢጋቡና እዚሁ ተጠቃለው ቀረብ ቢሉ እኮ ለእርሶም ለስራውትም እኛንም እንደ ልብ ለመገናኘት ይቀለናል እኮ። እስኪ እንግዲህ እናያለና ምን ይታወቃል፣ ወይ አንድ ላይ እንሞሸር ይሆናል። ምን ነው ዝም አልክ ባህሩ? ምን ማለት ነበረብኝ? አይ እንደው በዚህ ጉዳይ ላይ አስተያየት የለህም? የተሰበሰብነው ለስራ ጉዳይ ነው። የመጣንበትን ጨርሰን ወደ የግል ጉዳያችን እንገባለን። ለሰርግ መደገሻ የላኩትን ብር ለሌላ ጉዳይ ስታውለው ቤተሰቦች ምን አሉ? ብዙዎቹ ቅር አላላቸውም። ለንደን ያለችው እህቴ ብቻ ደውላ አበደችልኝ። እኛ ጋር ልናመጣ አይደለም ወይ ምናምን። እንደውም 74 ሳንቲም ከሰርጉ ሂሳብ ላይ እንዳትነካ ብላጮች። ምን አልካት? ይቺ ጨዋታ ጊዜ ያለፈባት እኮ አልኳት። ምን ማለት ነው? ካሁን በኋላ እሷ ጋር ሄዳለሁ ብዬ ዝምቤን እሺ ያልኩ መጠብቃት መሰላት። እኔ እኮ ኑሮ ለመስረት ትዳር ይዤ ልሰብሰብ ብዬ ነው ሰርግ ደግሳለሁ ያልኩት። ፓርቲ የምደግስ መሰላት አለ። ገንዘቡን አምጣ ቢሉስ? ባይሉኝስ? ሰርቻ አፍንጫቸው ላይ ሞርወሬ ይቀራል። ከና ኃይሉ ጋር የጀመርከው ነገር ተስፋ ያለው ይመስልሃል? ለምን ተስፋ አይኖረው? እኔ እንጃ። ብትከስሩስ ብዬ እሰጋለሁ። ያለህን ገንዘብ በሙሉ እዚህ ስራ ላይ አፍስሰ ሳይሳካ ቀርቶ ብትከስሩ ባዶ እጅህን እንዳትቀር እፈራለሁ። ታዲያ ምን ማድረግ ነበረብኝ? እጄን አጣጥፌ ብቀመጥ እስከ ሰማይ የሚወርድልኝ ነገር አለ? ቢያንስ ግን ከኪሳራ ይዳናል። ሳይወጣ ምንም ነገር አይገባም። እርግጠኛ ሆኜ የምነግርሽ ደግሞ አልጋ ባልጋ ፕሮጀክት ላይ ገንዘቡን ማፍሰስ የሚያስቆጭ አይደለም። ገና ከመጀመራችን የደረሰንን የትዕዛዝና የግዢ ጥያቄ ታውቂያለሽ። እሱማ በጣም እየገረመኝ ነው። ይልቅ ካንቺ ጋር እንድመካከር የተሰጠኝ ግዳጅ አለ። የምን ግዳጅ? ብለኝ ሱቁን የአልጋ መሸጫና ማሳያ አድርገን ብንገለገልበት የሚሆን ከሆነ በኪራዩ ላይ እንነጋገራለን። ታዲያ ይሄንን እኮ ከማማ ጋር ነው መነጋገር ያለባችሁ። ላንቺ ሙያ ተብሎ የተከፈተ ሱቅ ነበረ አላዋጣም። ጭራሽ ጥሪቴን አወደምሹ ብላ አይደለም የዘጋችሁ? ከሚዘጋ አሁን ቢያከራዩትና የተወሰነም ቢሆን ገንዘብ ቢያገኙበት ጥሩ አይደለም? እኔ እንድነግራት ከፈለጋችሁ ነግራታለሁ። እኔ ግን አንድ የሚታየኝ መላ አለ። ለምን አንቺ አትሰሪበትም? አሁን እንከራ ያላላችሁ ደግሞ እኔ ምን ልሰራበት እችላለሁ? እንደነገርኩሽ ሱቁን የፈለግነው ለምርታችን መሸጫ ነው። አንቺ ሌላ ስራ የለሽም። እኛም የሚሸጠልን ሰው መፈለጋችን አይቀር። ከሰራሽ አይቀር ደግሞ ለምን ከኛ ጋር አትሰሪም? የቤተሰብ ቢዝነስ አደረጋችሁት ምን ነው? እውነቴን እኮ ነው። ለምን አንቀጥርሽም? ማን ቀጣሪ ማን ነው ተቀጣሪ? እባክህ እኛ ቀጣሪ፣ አንቺ ተቀጣሪ። ደፋር ነህ። እኔ እኮ የደና ቤተሰብ ልጅ ነኝ። አንተ የሆነ ስራ ሰርቼ ሰው ለመቅጠር ብፈልግ የሚያቀታኝ ይመስልሃል? ምን ልትሰሪ ትችያለሽ? ሱቅ ቢከፈትልሽ አልችልበት ብለሽ ባዷቸውን አስቀርሻቸው። ማን እባክህ? አንተ መስኮት ስር እየተለጠፍክ ገበያ እያባረርክብኝ ነው እንጂ ለእንዳንተ አይነቱ ማስቲካ እየቸረቸርኩ ማደር ያቅተኛል። በያሁን ማስቲካውን ትተሽ አልጋ ቸርችሪ። ለምን ብዬ? ለራስሽ ስትይ ነው። መጪው ትዳርና ልጅ ነው። በገቢ መተጋገዝ አለብን አይመስልሽም? እኔ መቻል ሰራም አልኩ። እናንተ አትቅጠሩኝ እንጂ። እና ማን ይቅጠርሽ? ከቤተሰቦቼ የወረስኩት ቦታና ቤት አለኝ። ይሄንን ይዤ ለምን ከናንተ ጋር አልሰራም? ቦታና ቤት? ሱቁም ማለቴ ነው። ሳትከራዩት እኔ እንዳዋጣው ተቆጥሮ ለምን ከናንተ ጋር በሼር አልሰራም? ይሄ የተቀደሰ ሐሳብ ነው። አይ ካልተቀጠርሽ አይሆንም ካላችሁ ግን ሱቁን አልሰጣችሁም። ራሴ ሌላ ስራ ሰራበታለሁ። ለምን? በእውነት በጣም ነው የምወድሽ።
ብሌን አብረን እንሰራለን፣ አብረን እንኖራለን። ይህንኑ ሐሳብ ለባህሩ ነገራቸውና እንደሚሆን እናደርጋለን። ሰርጉስ? ከዚህ በላይ ሰርግ አለ እንዴ? አትቀልድ እሺ። ሆዴ እያስታወቀ ነው። ማስታወቁ ይቀራል እንዴ? ሰው እኮ ነው። ምን እያሰብክ ነው ጠቢብ? ምን የማላስበው አለ ብለሽ ነው? ማሰቡ ራሱ ብርቅ ሆኖብኛል። ማሰብ እንዴ ደስ ይላል። ማሰብ ደስ አይልም። እኔን ማሰብ ሊያሳብደኝ ነው። ምንድነው የሚያሳስብ? የሆዴ ነገር እየገፋ እኮ ነው ጠቢቡ። ስለሱ አታስብ። ለምን አላስብም? ለሁሉም ጊዜ ያለው ብሏል ጠቢቡ እያልሽ በተስፋ መጠበቅ ነው። ራስ ወዳድ ነህ፣ በእውነት ራስ ወዳድ ነህ። የኔ ጭንቀት አይታይህም? ገና ካሁን እኮ ሰፈሩ በእኔ ሆድ መነጋገር ጀምሯል። ይሄ ሰፈር አሁንም የሚነጋገርበት አጥቷል ማለት ነው። ማሾፍህ ነው? ምን አልኩሽ? መጋባታችን አይቀርም። በቃ አሁን እሱ አሳሳቢ ጉዳይ አይደለም ነው። አሳሳቢ አይደለም? ጥሩ። ደግሞ የሱቁን ጉዳይ እርሳው እሺ። አንተም ብሎ ቀጣሪ አቃጣሪ። እማማ ብታየው ታብዳለች። ተደብቃችሁ እንዴት ፎቶ ታነሱኛላችሁ ብላ ሁላችንንም ጠራርጋ ነው ከዚህ ቤት የምታስወጣን። ፎቶ ግን እንዴት ያምራል እባክህ። መቼ ነው ግን ያነሳሃት? መቼ ነበረ? የሆነ ቀን ምህረት የመጣሽለት ቤቢሹን ይዘው እሳቸው ፀሐይ እየሞቁ ነበር አልጋው ላይ ቁጭ ብለው። አሁን ሳይው ምርታችን ለማስተዋወቅ በጣም ይረዳናል ብዬ አሰብኩኝ። እውነት ብለሃል እኮ። ልጅ ካዋቂ የሚመርጠው ዘመን ተሻጋሪ ታጣፊ አልጋ ብለን ብናወጣው የሰው ቀልብ አንስብም እንዴ? አሁን ችግሩ ማን ደፍሮ ወይዘሮ ጥፎወርቅን የማስታወቂያ ሞዴል ይሁኑን ብሎ ይጠይቃቸው ነው እንዴ? ከልጆቻቸው የቀረበ ማን ሊኖር ይችላል? እኔ የለሁበትም። ደግሞ በምናምን አናቴን ትበለኝ እንዴ? እንኳን ይሄን ሐሳብ ይዤ በጤናውም እኔ ላይ ምላሷም እጇም ይበረታል። እኔም አልናገርም። ትናንት ሱቁን ይዤ አልጋ በአልጋ ፕሮጀክት ላይ ልስራ ፍቀጂልኝ ብዬ አስቸግሬ፣ ዛሬ ደግሞ ሌላ ሐሳብ ይዤ አልሄድም። ራሱ ኃይሉ ይሄድ። እሱን ታከብሯለች። ባትቀበለው እንኳን አትቆጣውም እንዴ? በሚስጥር ፎቶ ያነሳው እኮ እሱ ነው። እንደው ገና በወንጀል ይጠይቁታል። ይልቅ አንተ ደፋር ነህ፣ ጠይቅ እስኪ ጠቢቡ። አይ ገና ከሆኑ ከአማት ጋር መደፋፈር ጥሩ አይደለም። ወዲህ በል ፎቶውን እኔ ራሴ ያናገራታለሁ። ኧረ ትነጋገራላችሁ እንዴ? አይ ይሄን ሰበብ አድርጌ ያናገራታለሁ። እነሱ ገና እስኪነጋገሩ እስኪግባቡ እኮ መንግስታት ይለዋወጣሉ። ፎቶ የሚያነጋግራቸው ከሆነ ለስራው እሺም ባትል የነሱ መታረቅ ራሱ ጥሩ ነው። ምን ይደረግ ብለሽ ነው? እኛ ነበርን ሰው ሲጣላ የምናስታርቀው። አሁን እኛ ተጣላንና ማን ያስታርቀን? እናንተ እንኳን ተዋላላችሁንም። ወደ ስራው ጉዳይ እንመለስ። ኃይሉ የሳምንቱን ሪፖርት አቀርባለሁ ብሎ ነበር። አዎ ያው የማታውቁት ነገር የለም። ባለፈው ባዘዙት መሰረት ለቱሪስት አስጎብኚ ድርጅቶቹ 20 አልጋዎችን አስረክበናል። ከዚህ በፊት እኔ የአልጋውን ሐሳብ እንድሸጥላቸው የተስማሟቸው ሰዎችም መተው ነበር። በፊት ሊሰጡኝ ከነበረው 200 ሺህ ብር እጥፍ አድርገው ሊሰጡኝ ጠይቀውኛል። ሌሎቻችሁን ማግኘት ስላልቻሉ ከባህሩ ጋር ተናግረን አይሆንም ብለን መልሰናል። ራሳችን እየሰራንበት እንደሆነ በግልጽ አስረድተናቸዋል። የሚቀጥለው ሳምንት አንዱን ቀን ከቴሌቪዥን የሚመጡ ሰዎች በድርጅታችን ላይ ፕሮግራም እንደሚሰሩ ነግረውኛል። እነዚህን ይመስላሉ። በተረፈ ብሌንን እንኳን ወደ አልጋ በአልጋ ፕሮጀክት ደህና መጣሽ ለማለት ፈልጋለሁ። ይሄው ነው። አሁን ወይዘሮ እጥፏ የሞዴልነት ግዳጁን የሚቀበሉን ከሆነ በማስታወቂያ በኩል የድርጅቱን ስራ የሚሰራ ሰው አገኘን ማለት ነው። በዛ ላይ እስካሁን ደንበኞቻችን ድርጅቶችና ከፍ ያሉ ባለሀብቶች ነበሩ። አሁን ወረድ ብለን እድሮች እና ማህበሮች ጋር ገበያ እንዲያመጡ ማማጥፏ የማስተዋወቅ ስራውን ቢሰሩ ጥሩ ነው። ስንነሳም እኮ ይሄ አልጋ ዋጋው የማይጎዳ ቦታ የማይፈጅ የቤትና የቦታ ጥበት ላለበት ህብረተሰብ በተለይም በኮንዶሚኒየም ለሚኖሩ ዜጎች ተብሎ የታሰበ ነው። እንደ ቀልዳቴው ባህሩ በአጭር ጊዜ አርቀን ወዳሰብነው ግባችን እየተጠጋን እኮ ነው። እዚህ ፎቶ ላይ የማየው ሽበት ግን በጣም ነው የገረመኝ።
ስንት ዘመን ቀለም እየተቀባች ስትደብቆ ኖራ ካሜራ ሲመጣ ለምን እንዲህ ግልጽ እንዳወጣቸው አልገባኝም። ስነ ስርዓት። እሺ መቼ ነው ስትደብቅ ያያሃት? እዚህ ቤት ምን ያልተደበቀ ነገር ኖሮ ያውቃል ብለሽ? ምን ማለት ነው? ምንም ብለን አረ ቆይ ንገረኝ። ምን የተደበቀ ነገር አይተሃል? በይረፊሽ ደና ወደ ስራ የዞረውን ጭንቅላት ሌላ ነገር ውስጥ አትክተች። ዞር በል ወደዛ። አንተ ነህ የምታስደፍረኝ። አንተ ነህ ነገ ዛሬ እያልክ የሰው ሁሉ ወሬ ማጣፈጫ ያደረከኝ። ማርገዝ በኔ ተጀመረ እንዴ? ደግ አደረኩ። እንኳንም አረገዝኩ። አላፍርበትም፣ አልደብቀውም። እሺ እንኳን እሰይ አበጀው። ኃይሉ እንዴ ምን መሆናችሁ ነው?